በመጨረሻም የተደበቀው ወጣ፣ የተቀበረው ተገለጠ። አቢጌል አድባ የማትቀመጠው ያየሁትን ካላገኘው፣ የነከስኩትን ካላደማው፣ የወጋሁትን ካልገደልኩ እያለች እንግዲህ በየቀኑ ጉድጓድ የምትቆፍረው አቢጌል ይህን ወረቀት እጇ ከገባ የቤተሰቦቿን ደስታ ነጥቃ ቤታቸውን አፍርሳ ትዳራቸውን የምትበትን ሊሆን ይችላል ማለት ነው። አቢጌል ደግሞ አሁን በፍጹም ቆርጫለሁ፣ ለዳጣ እንኳን አሳይተህ ለእኔ ሳታሳየኝ ይሄ ሚስጥርማ አለው የተቋጠረ ተአምር ትላለች። ናታን ገደቡን አለፈች። መስመሬን አንድ ሰው ሁልጊዜ የራሱ መስመርና የራሱ እቅድ የራሱ ፍላጎት አለው። አቢጌል ግን ሁሉ የሰጡኝ ሁሉ ካላገኘው ያየሁትን ሁሉ ካልሰጡኝ የምትል እጅግ አደገኛና መርዛማ ልጅ ናት። ይህ ጉዳይ የቤተሰቦቿን ሰላም የሚነጥቅ ቤተሰቦቿን የሚያለያይ ደስታቸውን የሚቀማ እንደሆነ እያወቀች ይህ ወረቀት እጇ ገብቶ ኦልሬዲ አንብበው ይሆን ማለት ነው። ኦልሬዲ የአባቷ ሚስጥር አትደብቅም። እንደውም ቀደምኳቸው፣ አገኘኋቸው፣ እኔ ልክ ነበርኩኝ እያለች ነው የምትፈነጥዘው ማለት ነው። ናታን ግን እጅጉን የተናደደው እጅጉን የተበሳጨው። ምክንያቱም ይህች ልጅ ምን ባረጋት ነው? ቆይ ከማን የተፈጠረችው? ምን የምታገኘው ነገር አለ? የሰው ሚስጥር ስላገኘች፣ የሰው ሚስጥር ስላወጣች፣ ሰውን ስላዋረደች ምን ታገኛለህ? በማለት እጅግ በስሜታዊ ነው ሲከንፍ በፍጥነት ወደ ክፍሉ የሄደው። ኦልሬዲ በጣም የተጠቀለለ ወረቀት ነው። ያን ወረቀት ያን ፌስታሉን ፈታ ወረቀቱን እስከምታወጣው ድረስ ኦልሬዲ ናታን ይደርስባታል። ኦልሬዲ እንኳን በቲሸርቷ እንኳን ብትደብቀው የሆነ ነገር ላይ እንኳን ማንቁርቷን ነው የሚይዛት ናታን ማለት ነው። መስመርሽን አለፍሽ፣ ገደብሽን ዘለልሽ፣ እንደ እህቴ እማዬና አባዬን አክብሬ ዝም ብልሽ ገደብሽን አለፍሽ። ቆይ አንቺ ማነሽ? አንቺ ከማን በልጠሽ ነው? በማለት እስከዛሬ የደበቀላትን ሚስጥርና እስከዛሬ የደበቀላትን ጥፋቷን ሁሉ ነው የሚዘረግፍላት ማለት ነው እንጂ በቀላሉ ናታን አሳልፎ አይሰጠው። ያን ወረቀት እንደውም በጣም አሪፍ ሰዓት ነው የመጣው። ናታን ወይ ወረቀቱን ቀይሮ ማስቀመጥ ነበረበት ወይም ናታን መድረስ አለበት ነበር እያልኩ ያለሁት። በፍጥነት ነው እንግዲህ በጣም ሳትጎርሶ ሳትለብሱ ወደ ላይ ወደ ፎቁ ሲወጣ የነበረው። ስለዚህ አሁን የጋሽ ደረጀ ሚስጥር በዚህ አጋጣሚ ቢወጣ አቢጌል የማፈን የመታገስ ዝም ማለት ባህሪ የላትም። አባቴ ነው፣ እናቴ ናት፣ ወንድሜ እህቴ የሚል ነገር የላትም። በቃ ሁልጊዜ እሷ በልጣ መገኘት። ሰው እንዴት ብልጠት እንደሆነ ነገርን በማጤን ነው እንዴ? የሰውን ደስታ በመቀማት ሰላምን በማሳጣት ደስታን በመቀማት ይሄ ነው ብልጠት። ይሄ ነው በቃ እኔ በቃ እኔ መጀመሪያ ነኝ፣ እኔ በቃ እኔ አዋቂ ነኝ የሚያስብለው እንደዚህ ነው። የአቢጌልስ በዛ እውነት በዛ የእሷን ውድቀት አይተን በዛ ላይ የአርዱን አፍቃሪዋ ደም እያለቀሰ እየለመና ነው። እሷ ግን ከቁብም ሳትቆጥሮ በጥፊ ራሱ መታው ነው ሄደችው ማለት ነው። ስለዚህ እሱን ካሁን በኋላ በቀልና ልክ ነው የሚይዝበት ከሱ በኋላ ማለት ነው። የኔ ፍቅር ጡር ይሆንብሻል፣ መሬት እያንበረከከ እያንከራተተ ያመጣሻል ነው ያላት። አቢጌል በጣም አይደለም አርዱን ለቤተሰቦቿ ራሱ ክብር አላት እንዴ? ክብር ያለው እኮ ለእናት አባቱ ትዳር የሚጨነቅ፣ ለእናት አባቱ ደስታ የሚጨነቅ፣ ለእናት አባቱ ክብር የሚያስብ፣ የሆነ ነገር ቢፈጠር ልጠንቀቅላቸው፣ ደስታቸው ይቆይልኝ የሚል ነው። እሷ ሁል ጊዜ ብሎ ጆሮ የሚሰጣት ስለሌለ ነው እንጂ ሁል ጊዜ ነገር ቁፋሪ አነፍናፊ ናት። ግን ይህ መጨረሻዋ ውድቀት ነው፣ መጨረሻዋ ጉድጓድ ነው፣ መጨረሻዋ ገደል ነው። ምን ነው ባል ስመከር ብሰማ፣ ምን ነው ሲነገር ብሰማ፣ ምን ነው አባቴ ሲገርፈኝ ብሰማ የሚለው ጸጸት እንዲህ ነው። ልብ ያለው ልብ ይበል የሚባለው ነገር እዚህ ነው። ልባችን በቃ የሆነ አዋቂ ነን እያልን ገደል የምንሰደው ጥፋት መጨረሻ ላይ ነው የእግር እሳቱ ነው የሚቆጨን ማለት ነው። እና ጋሽ ደረጀ እጅጉን ተጨንቀዋል፣ በጣም ተጨንቀዋል። ለናታንም በምሳሌ አስመስለው በቀልድ አስመስለው እያዋሩትና እያወሩት ነው። እንግዲህ ምን አይነት መፍትሄ ነው? በዚህ አጋጣሚ ጋሽ ደረጀ ሚስጥር ወጥቶ ነጻ ቢወጣ የብዙዎቻችን ምኞት ነው። ግን ወይዘሮ ማርታ ሰው አትሆንም፣ ሰውም አታደርገውም፣ ሰውም አትሆንም። ቤታቸውን በዚህ ሁኔታ ይቀጥላል ወይ? እናንተ የግል አስተያየታችሁን አስቀምጡ። እና እኔ ላንቺ አልገባሽም፣ ላንቺ አንስብሻለሁ፣ አንቺ ትበዥብኛለሽ። እኔ እኮ ማለት በጣም የወረድኩ ሰው ነኝ፣ እምነቴን የበላው ክብሬን ያዋረድኩ ሰው ነኝ ማርትዬ። እኔ ላንቺ ይገባሻለሁ። የዳረጀ ነው ዛዜ ማርታ። በቃ
ውስጧን የሆነ ነገር አለ ባሌን ከሌላ ሰው ጋር አልጠረጥረውም የሚለውን ነገር ድፍን አድርጋ መጠርጠር ስላልፈለገች ነው እንጂ በጣም ብዙ ነገሮች አሉ። ግን ጋሽ ደረጀም እንቅልፍ አሳጥቶ ሰላሙን ነስቶ የጸጸት አለንጋ እየገረፈው ያለው የማርታ የዋህነት ነው። እንዳላት እሺ የቤታችን አውራ፣ የቤታችን ምሰሶ፣ የቤታችን ድምቀት፣ የቤታችን አባወራ አንተ ሰላም ካጣ ቤታችን እንዴት ሰላሙን ይመለሳል? አንተ ህመምክን ስትነግረን እኛም አብረን እንታመምልሃለን፣ ግን ህመምህን ሳናውቅ ዝም ብለን እየተጨነቅን ነው የምትለው። ስለዚህ ማርታ ትልቁ ጉዳይ አሁን ማርታ ቆይ ምንድን ነው የሚለው ነጥብ ከተነሳ ነው ቆም ብዬ ላስብ፣ ኋላዬን ልመልከት፣ ግራ ቀኝ ልይ፣ በዙሪያ ምን እየተካሄደ ነው የሚለውን ቆም ብላ ካሰበች በሰከንድ ወይ በሰዓታት ወይ በቀናት ነው የምታገኘው ሚስጥሩ። ግን እንደ አቢጌል ክፋት፣ እንደ አቢጌል አነፍናፊነት ምንም መረጃ ለማግኘቷ ቢያንስ ነገሮች እንዲረዝሙ ነገሮች እንዲቆዩ አድርጓል። ወይዘሮ ማርታ የምትለው ደረጀ ችግሮች ካሉ እንፈታቸዋለን፣ ዝም ካልክ ጊዜ ይጨምራል እንጂ መፍትሄ የለውም የምትለው እውነቷን ነው። ማርታ ብሎ አንድ ቀን ሚስጥሩ መውጣቱ አይቀርም፣ ብሎ የደፈረሰው መጥራቱ አይቀርም። የዛን ቀን ግን ላትነሳ መሰበር፣ ላትድን መቁሰል፣ የማይድን ጠባሳ፣ የማይጠገን ስብራት፣ የማይመለስ የእምነት ክህደት አስቡት በማርታ ላይ ማለት ነው። አውቆም ሆነ ሳያውቅ አስቡት። በጣም የብዙ ሰው ህይወት ነው ሰላም ያበላሸችው ማለት ነው። የብዙ ሰው ደስታን የቀማችው። ዳጣ ገና ይህን እውነታ ስታውቅ ቅስሟ ስብር ነው የሚለው። በፍጹም ሰላም ትሆናለች ብላ ገምታ ማስባም አታውቅም። ግን ከነገሮች አንፃር መጠርጠር ጀምራ ነበረ። ይህ እውነታ ግን የእውነት እንዴት ብሎ ይሆን ያ ወረቀት የሚገለጠው? ናታን ከአቢጌል ጋር ምን አይነት ግብ ይሆን የሚፈጠረው? የእሷ ቅሌትና የእሷ ውርደትስ በዛ። ወይዘሮ ማርታ ሁላችንም ነው ያሳዘነችን። ቀጣይ ክፍል በጉጉት